እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ ትቀምሳታለህ። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ትቀምሳታለህ ነው አይደለም? እውነታው ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይህንን ልናስቆመው ግን አንችልም። ምእመናን፣ ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለክለው ይችላል? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ? መምህር እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድዋ የምራቁን የትኛው እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ፣ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብን፣ መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ፣ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን።